ክርስቲያናዊ ፍቅር ክፍል 2 አዘጋጅና አቅራቢ መጋቢ መስፍን ጉተማ። ክርስቲያናዊ ፍቅር በሚለው በክፍል 1 ቪዲዮ ፍቅር ማለት ምን እንደሆነ፣ የፍቅር ጅማሬና በመጽሐፍ ቅዱስ ያሉ የፍቅር አይነቶች ምን እንደሆኑ ተመልክተናል። እንዲሁም ፍቅር የእግዚአብሔር ባህሪ እንደሆነና ጅማሬ እንደሌለውም አይተናል። ፍቅር ስሜት ብቻ እንዳልሆነና ከራስ በላይ ላፈቀሩት ሰው ደስታ፣ ሰላም፣ ደህንነት ወዘተ በቁርጠኝነት መኖርም እንደሆነ ተመልክተናል። የሰው ስሜት እንደ ሁኔታው ሊለዋወጥ ስለሚችል ፍቅር ስሜት ብቻ ከሆነ ረጅም ጊዜ አይቆይም። ስለዚህ የፍቅር መገለጫን ስሜት ብቻ ነው ካልን ፍቅር ሊሆን አይችልም። ቀደም ብለን እንዳየነው ፍቅር ከራስ ይልቅ ለሌላው ደስታ፣ ሰላም፣ ምቾት መኖር ስለሆነ ከስሜት በላይ ነው። ፍቅር በውስጡ የቆራጥነት ውሳኔ ያለበት ነው። ይህ ማለት ከራስ በላይ ላፈቀሩት ሰው ደስታ፣ ሰላምና ምቾት ወዘተ ለመኖር በራስ ሙሉ ፈቃደኝነት እርግጠኛ የሆነ ውሳኔ ያለበት በተግባር የተደገፈ ድርጊት ማለት ነው። ከራስ በላይ ላፈቀረው ሰው ደስታ፣ ሰላምና ምቾት ለመኖር ከውስጥ የሆነ ደስተኛ ውሳኔ ከሌለ ፍቅር ሳይሆን ስሜት ነው። ስሜት ብቻውን ደግሞ እንደ ሁኔታው ስለሚለዋወጥ ረጅም ጊዜ አይቆይምና ፍቅር ሊሆን አይችልም። እውነተኛ ፍቅር ላፈቀረ ይኖራል እንጂ ካፈቀረው ሰው ምላሽ አይጠብቅም። የእውነተኛ ፍቅር ዓላማው ያፈቀረውን ሰው ደስታ ማየት፣ ላፈቀረው ሰው ምቾት መኖር ነው። እውነተኛ ፍቅር መከባበር፣ መተማመንና መግባባት ላይ የተገነባ ራስ ወዳድነት የሌለበት፣ አንዱ ለሌላው ደስታና ምቾት የሚኖርበት ስሜት ያለበት ትስስር ነው። እዚህ ላይ እውነተኛ ፍቅር ስንል የወረት ፍቅር አለ ማለታችን ነው። የወረት ፍቅር ልክ በእሳት እንደሚቃጠል ገለባ ነው። ይህ ማለት ጥድፊያ የበዛበት፣ እዩኝ እዩኝ ያለበት፣ እርጋታና ስክነት የሌለበት፣ ላፈቀሩት ሳይሆን የራስ ፍላጎት ላይ የተመሰረተ፣ በሁኔታ ላይ ያተኮረ፣ ብዙ የማይቆይ ስሜት ብቻ ማለታችን ነው። ለዚህ አይነት ፍቅር አንዱ ምሳሌ የአይን ፍቅር የሚባለው ፍቅር ሊሆን ይችላል። የአይን ፍቅር ጥድፊያ የበዛበት፣ የራስ ፍላጎት ስሜት ላይ ብቻ የተመሰረተ ስለሆነ ለተወሰነ ጊዜ ያስተክዛል፣ ያነጫንጫል፣ ጫን ሲልም የምግብ ፍላጎት ይቀንሳል፣ እንቅልፍ ይነሳል ወዘተ። ነገር ግን ብዙም ሳይቆይ ቀስ እያለ ይጠፋል። ይህ አይነቱ ፍቅር እውነተኛ ፍቅር አይደለም። የእውነተኛ ፍቅር ባህሪ በመጽሐፍ ቅዱስ በአንደኛ ቆሮንቶስ ምዕራፍ 13 ከቁጥር 4 እስከ 7 ባለው ክፍል ተገልጧል። ቃሉም እንዲህ ይላል፣ ፍቅር ይታገሳል፣ ቸርነትንም ያደርጋል። ፍቅር አይቀናም፣ ፍቅር አይመካም፣ አይታበይም፣ የማይገባውን አያደርግም፣ የራሱንም አይፈልግም፣ አይበሳጭም፣ በደልን አይቆጥርም፣ ከእውነት ጋር ደስ ይለዋል እንጂ ስለ ዓመፃ ደስ አይለውም። ሁሉን ይታገሳል፣ ሁሉን ያምናል፣ ሁሉን ተስፋ ያደርጋል፣ በሁሉ ይጸናል ይላል። በክፍል 1 ቪዲዮ የፍቅር ምንጩ እግዚአብሔር እንደሆነና ራሱም እግዚአብሔር ፍቅር እንደሆነ አይተናል። አንደኛ ዮሐንስ ምዕራፍ 4 ቁጥር 16። እኛም እግዚአብሔር ለእኛ ያለውን ፍቅር አውቀናል አምነንማል። እግዚአብሔር ፍቅር ነው። በፍቅርም የሚኖር በእግዚአብሔር ይኖራል፣ እግዚአብሔርም በእርሱ ይኖራል ይላል። በመጽሐፍ ቅዱስ ውስጥ የተለያዩ የፍቅር አይነቶች እንዳሉና ከነዛም ውስጥ ዋና ዋናዎቹ 4 የፍቅር አይነቶች እንዳሉ በክፍል 1 ቪዲዮ አይተናል። ካየናቸው 4 የፍቅር አይነቶች አጋፔ ከተባለው የፍቅር አይነት በስተቀር የፍቅር ምንጭ የሆነው እግዚአብሔር 3ቱንም የፍቅር አይነቶች ለሰው ሁሉ ሰጥቷል። 3ቱን የፍቅር አይነቶች ለማስታወስ አንደኛ ኤሮስ የሚባል የፍቅር አይነት ሲሆን ይህ የፍቅር አይነት በባልና በሚስት መሃል ያለ የተቃራኒ ጾታ ፍቅር ነው። መኃልየ ዘሰሎሞን ምዕራፍ 8 ከቁጥር 6 እስከ 7።
እንዲሁም መጽሐፈ ምሳሌ ምዕራፍ 5 ከቁጥር 18 እስከ 19። ሁለተኛው የፍቅር አይነት ፊሊያ የሚባል የፍቅር አይነት ሲሆን ይህ የፍቅር አይነት የጓደኝነት ፍቅር ነው። መጽሐፈ ምሳሌ ምዕራፍ 17 ቁጥር 17፣ አንደኛ ሳሙኤል ምዕራፍ 1 ቁጥር 18። ሦስተኛው የፍቅር አይነት ስቶርጅ የሚባል የፍቅር አይነት ሲሆን ይህ የፍቅር አይነት የቤተሰብ ፍቅር ነው። ይህ ፍቅር ወላጆች ለልጆቻቸው፣ ልጆችም ለወላጆቻቸው እንዲሁም በወንድምና በእህት መካከል ያለ ፍቅር ነው። የዮሐንስ ወንጌል ምዕራፍ 11 ከቁጥር 1 እስከ 39፣ ትንቢተ ኢሳይያስ ምዕራፍ 49 ቁጥር 15። እነዚህን ሦስት የፍቅር አይነቶች እግዚአብሔር ለሰው ሁሉ ሰጥቷል። ነገር ግን አጋፔ የተባለውን የእግዚአብሔር ፍቅር የሆነውን ፍቅር እግዚአብሔር ለሰው ሁሉ ያጋራል። አጋፔ የተባለውን ፍቅሩን እግዚአብሔር የሚያጋራው ወይም የሚያካፍለው በልጁ በጌታ በኢየሱስ ክርስቶስ ብቸኛ ዳኝነት በማመን ልጆቹ ለሆኑቱ ብቻ ነው። የዮሐንስ ወንጌል ምዕራፍ 1 ከቁጥር 12 እስከ 13። ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ሥልጣንን ሰጣቸው። እነርሱም ከእግዚአብሔር ተወለዱ እንጂ ከደም ወይም ከሥጋ ፍቃድ ወይም ከወንድ ፍቃድ አልተወለዱም ይላል ቃሉ። ስለዚህ ልጆቹ ለሆኑቱ እግዚአብሔር አጋፔ የተባለውን የእርሱ ፍቅር የሆነውን ፍቅር ያካፍላቸዋል። ሁለተኛ ጴጥሮስ ምዕራፍ 1 ከቁጥር 4 እስከ 7። ስለ ክፉ ምኞት በዓለም ካለው ጥፋት አምልጣችሁ ከመለኮቱ ባሕሪ ተካፋዮች በተስፋ ቃል እንድትሆኑ በእነዚያ ክብርና በጎነት የተከበረና እጅግ ታላቅ የሆነ ተስፋን ሰጠን። ስለዚህም ምክንያት ትጋትን ሁሉ እያሳያችሁ በእምነታችሁ በጎነትን ጨምሩ፣ በበጎነትም ዕውቀትን፣ በዕውቀትም ራስን መግዛት፣ ራስንም በመግዛት መጽናትን፣ በመጽናትም እግዚአብሔርን መምሰል፣ እግዚአብሔርንም በመምሰል የወንድማማች መዋደድ፣ በወንድማማችም መዋደድ ፍቅርን ጨምሩ ይላል። እንዲሁም ጌታችንና መድኃኒታችን ኢየሱስ ክርስቶስ በእርሱ ብቸኛ ዳኝነት አምነው የእግዚአብሔር የልጅነትን ሥልጣን አግኝተው የእርሱ ደቀ መዛሙርት ለሆኑት ሁሉ የእርሱን ፍቅር ያጋራቸዋል። ፍቅራቸውንም በተግባር እንዲያደርጉት ያዛል። የዮሐንስ ወንጌል ምዕራፍ 15 ከቁጥር 9 እስከ 14። አብ እንደወደደኝ እኔ ደግሞ ወደድኳችሁ፣ በፍቅሬ ኑሩ። እኔ የአባቴን ትእዛዝ እንደጠበቅሁ በፍቅሩም እንደምኖር ትእዛዜን ብትጠብቁ በፍቅሬ ትኖራላችሁ። ደስታዬም በእናንተ እንዲሆን ደስታችሁም እንዲፈጸም ይህን ነግሬያችኋለሁ። እኔ እንደወደድኳችሁ እርስ በርሳችሁ ትዋደዱ ዘንድ ትእዛዜ ይህች ናት። ነፍሱን ስለ ወዳጆቹ ከመስጠት ይልቅ ከዚህ የሚበልጥ ፍቅር ለማንም የለውም። እኔ ያዘዝኳችሁን ሁሉ ብታደርጉ እናንተ ወዳጆቼ ናችሁ ይላል። ቀደም ብለን እንዳየነው የእግዚአብሔር ፍቅር የሆነው አጋፔ የተባለው የፍቅር አይነት ጠላት የሆነን ሰው ሳይቀር የሚወድ የፍቅር አይነት ነው። ይህ የፍቅር አይነት የእግዚአብሔር ፍቅር ይባላል። እግዚአብሔር በኃጢአታችን ምክንያት ከእርሱ ርቀን ጠላቶቹ እያለን እንዲሁ ወደደን። የዮሐንስ ወንጌል ምዕራፍ 3 ቁጥር 16። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና ይላል። በእርሱ ሞት ሕይወት እናገኝ ዘንድ አምላክ ሆኖ ሳለ ክብሩን ሁሉ ጥሎ ፍጹም ሰው በመሆን ስለ እኛ በእኛ ምትክ መስቀል ላይ ሞተልን። ፊልጵስዩስ ምዕራፍ 2 ከቁጥር 6 እስከ 8። እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም። ነገር ግን የባሪያን መልክ ይዞ በሰውም ምሳሌ ሆኖ ራሱን ባዶ አደረገ። በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ለሞትም ይኸውም የመስቀል ሞት እንኳ የታዘዘ ሆነ። በእርሱ ቁስል እኛ ፈውስን እናገኝ ዘንድ በሮማውያን ጅራፍ በመገረፍ በዱላ በመደብደብ በጦር በመወጋት
ስለኛ ቆሰለ። አንደኛ ጴጥሮስ ምዕራፍ 2 ቁጥር 24። ለኃጢአት ሞተን ለጽድቅ እንድንኖር እርሱ ራሱ በሥጋው ኃጢአታችንን በእንጨት ላይ ተሸከመ፣ በመገረፉ ቁስል ተፈወሳችሁ ይላል። በኃጢአት ምክንያት ከእግዚአብሔር ርቆ የሰይጣንን ፍቃድ እያደረገ የእግዚአብሔር ጠላት ለሆነው የሰው ዘር ክብሩን ሁሉ ትቶ ከሰማይ በመውረድ ከድንግል ማርያም ፍጹም ሰው ሆኖ ከመወለድ ጀምሮ በብዙ መከራ ሥቃይ አልፎ በመስቀል ላይ እስከ መሰቀል ድረስ የዘለቀው ይህ አይነቱ ድንቅ ፍቅር በኢየሱስ ክርስቶስ በተግባር የተገለጠ የእግዚአብሔር ፍቅር አጋፔ የተባለው ፍቅር ነው። ጌታችንና መድኃኒታችን ኢየሱስ ክርስቶስ ከዘላለም ሞት፣ ከገሃነመ እሳት፣ ከዘላለም ሥቃይ ያድነን ዘንድ ስለ እኛ በብዙ መከራ ውስጥ አልፎ በእኛ ምትክ ሞተልን። የዘላለምንም ሕይወት እናገኝ ዘንድ ሞትን አሸንፎ መቃብርን ፈንቅሎ ከሞት ተነሳልን። ስለዚህም እርሱ ጌታ ኢየሱስ ክርስቶስ ስለ እኛ የሆነውን ሁሉ በማመናችን እርሱን ብቸኛ ዳኛችን አድርገን በማመናችን የዘላለም ሕይወትን አገኘን። የእግዚአብሔርን የልጅነትን ሥልጣንም ከእግዚአብሔር ተሰጠን። ወደ ኤፌሶን ሰዎች ምዕራፍ 2 ከ1-5 በበደላችሁና በኃጢአታችሁ ሙታን ነበራችሁ፣ በእነርሱም በዚህ ዓለም እንዳለው ኑሮ በማይታዘዙትም ልጆች ላይ አሁን ለሚሠራው መንፈስ አለቃ እንደሆነው በአየር ላይ ሥልጣን እንዳለው አለቃ ፈቃድ በፊት ተመላለሳችሁባቸው። በእነዚያም ልጆች መካከል እኛ ሁላችን ደግሞ የሥጋችንንና የልቦናችንን ፈቃድ እያደረግን በሥጋችን ምኞት በፊት እንኖር ነበር። እንደ ሌሎችም ደግሞ ከፍጥረታችን የቁጣ ልጆች ነበር። ነገር ግን እግዚአብሔር በምሕረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳ በሆነን ጊዜ ከክርስቶስ ጋር ሕይወትን ሰጠን፣ በጸጋ ድናችኋልና ይላል። እንዲሁም ወደ ቆላስይስ ሰዎች ምዕራፍ 1 ከቁጥር 13 እስከ 14 እርሱ ከጨለማ ሥልጣን አዳነን፣ ቤዛነቱንም እርሱንም የኃጢአትን ስርየት ወዳገኘንበት ወደ ፍቅሩ ልጅ መንግሥት አፈለሰን ይላል። የእግዚአብሔር ፍቅር የሆነውን አጋፔ የተባለውን ፍቅር እግዚአብሔር በልጁ በጌታ በኢየሱስ ክርስቶስ ብቸኛ ዳኝነት በማመን የእሱ ልጆች ለሆኑት ብቻ ይሰጣቸዋል። ስለዚህ በጌታ በኢየሱስ ክርስቶስ ብቸኛ ዳኝነት በማመን የዘላለምን ሕይወት ያገኘ ደግሞም የእግዚአብሔር ልጅ የሆነ ሰው ቀደም ብለን ያየናቸው አራቱም የፍቅር አይነቶች አሉት ማለት ነው። በአንድ ሰው ሕይወት ውስጥ ጠላት የሆነን ሳይቀር ያለምንም ቅድመ ሁኔታ እንዲሁ የሚወደው አጋፔ የተባለው የእግዚአብሔር ፍቅር ከሌለ ቀደም ብለን ያየናቸው ሦስቱ የፍቅር አይነቶች በሰው ሕይወት ውስጥ በሚገባ ሊገለጡ አይችሉም። ይህ ምን ማለት ነው የሚል ጥያቄ ሊነሳ ይችላል። መልሱን ጌታ ቢፈቅድና ቢወድ በሕይወትም ብንኖር በጌታ ጸጋና ምሕረት በክፍል 3 ቪዲዮ አቀርባለሁ። ወገኖች ሆይ ይህ ቪዲዮ ለሌሎችም ይደርስ ዘንድ ሰብስክራይብ እና ላይክ፣ ሼር በማድረግ ትተባበሩኝ ዘንድ በትህትና እጠይቃለሁ። የጌታ ጸጋና ሰላም ከሁላችንም ጋር ይሁን። አሜን። የምድረ በዳ በለስ ባዕድ የበረሃ ወይራ ምክንያት መነሻ የሌለኝ ልጆ ተብዬ ልጠራ ከምድር ዳርቻ አንስቶ በወይኑ እርሻ ተከለኝ። ታሪኬን ስሜን ቀይሮ ርስቴ ገንዘቤን አለኝ። ተናግሬ አልጨርሰው የዳንኩበትን እውነት ያፈሰሰልኝን ጸጋ ያበዛልኝን ምሕረት ኃጢአት በደሌን ደምስሶ ደዌ ሕመሜን ሲፈውስ ክብር ተመስገን ነው እንጂ ምን አለኝ ምን ልመልስ? ምን አለኝ ምን ልመልስ? ምን አለኝ ምን ልመልስ? ምን አለኝ ምን ልመልስ? ከፍ ከፍ ይበል